የመኖሪያ ቤቶ የት ይሁንልዎ? ለንግድ ቦታስ የት እንገንባሎት? በመሃል ከተማ ፒያሳ፣ አዋሬ ወይስ ቡልጋሪያ? ግንባታቸውን ለመጠናቀቅ የደረሰን የፈለጉት እርሱም አለን። አያትና ጋርመንት ሳይታችን ላይ ከ6 እስከ 10 ወር የሚረከቡት፣ ሙሉን ከፍለው ደግሞ እስከ 35% ቅናሽ መጠቀም ከፈለጉም ይቻላል። 7 ሳይቶችን በማስረከብ ታማኝነቱን ካስመሰከረው የ2017 የኢትዮጵያ ሪል ስቴት አዋርድ አሸናፊ ከሆነው ቴምር ቤት ወይንም የንግድ ሱቆችን ከፍ አድርገው ሲከፍሉ ከሚያገኙት ቅናሽ በተጨማሪ ከኢትዮጵያ አየር መንገድ ጋር በፈጠርነው አጋርነት በተጨማሪ አገር የሚጎበኙበትን እድል በዚህ አውደ ዓመት ወቅት ያሸንፋሉ። ቀጠሮ ይዘው ለመነጋገርና ሳይቱን ለመጎብኘት በ0901 51 9980 በቀጥታ ስልክ ወይንም በዋትስአፕ ይደውሉ። ቴምር ሪል ስቴት የህልሞ ማረፊያ። ጤና ይስጥልን አድማጮች፣ ይህ አዋዜ ልዩ ላልሰማችሁ ነው። ከመረጃዎቹ ጋር አብርሃም መኳንንት ነኝ። ኢራን ከአሜሪካ ጋር ለሚደረገው ድርድር ወደ ፓኪስታን ተደራዳሪ ቡድን እንዳላከች ገለጸች። ቤልጅየም በእስራኤል ላይ ጠንካራ እርምጃ እንዲወሰድ መጠየቋ ተሰማም። በኢራን ውስጥ ያለው ጦርነት በታሪክ ከፍተኛውን የኃይል ቀውስ አስከትሏል ተባለም። ትራምፕ ኢራን የተኩስ አቁም ስምምነቱን በርካታ ጊዜያት ጥሳለች ሲሉ ተናገሩ። እነዚህንና ሌሎች ጉዳዮችን በዝርዝር እናስደምጣችኋለን። አብራችሁን ቆዩም። ፕሬዚዳንት ትራምፕ በኢስላማባድ ወሳኝ ንግግሮች ከመደረጋቸው በፊት ኢራን የተኩስ አቁም ስምምነቱን በርካታ ጊዜያት ጥሳለች አሉ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ይህንን ያሉት ፓኪስታን ለአዲስ ዙር ንግግር እየተዘጋጀች ባለችበት፣ የኢራን ተሳትፎ ባልታወቀበትና የ14ቱ ቀናት የተኩስ አቁም ስምምነት ነገ ረቡዕ ዕለት በሚያበቃበት ዋዜማ ነው ተብሏል። ሁለቱ ወገኖች በዚህ ሳምንት በፓኪስታን ሁለተኛ ዙር ንግግር ያደርጋሉ ተብሎ በሚጠበቅበት ወቅት ፕሬዝዳንት ዶናልድ ትራምፕ ኢራን ከ2 ሳምንት በፊት የተደረሰውን የተኩስ አቁም ስምምነት ለበርካታ ጊዜያቶች ጥሳለች ብለዋል። ትራምፕ ዛሬ ማክሰኞ ትሩዝ ሶሻል በተሰኘው የማህበራዊ ትስስር ገጻቸው ላይ ባሰፈሩት መልእክት ኢራን የተኩስ አቁሙን በተደጋጋሚ ጥሳለች ብለዋል። አሜሪካና እስራኤል በጋራ የካቲት 21 በኢራን ላይ ጥቃት ከሰነዘሩ በኋላ በመካከለኛው ምስራቅ ያለው ውጥረት እጅግ ተባብሶ ዘልቋል። ቴህራን በበኩሏ በእስራኤልና የአሜሪካ ጦር ሰፈሮች ባሉባቸው ሌሎች የክልሉ ሀገራት ላይ የጥቃት እርምጃ በመውሰድ ምላሽ ስትሰጥም ቆይታለች። ኢራን ከአሜሪካ ጋር ለሚደረገው ድርድር ወደ ፓኪስታን ተደራዳሪ ቡድን እንዳላከች ተሰማም። አሸማጋይ አካላት የኢራን ባለስልጣናት በንግግሩ ላይ እንዲገኙና ልዑክ እንዲልኩ ጥሪ ቢያቀርቡም እስካሁን ድረስ ከአሜሪካ ጋር ለሚደረገው ሁለተኛው ዙር ንግግር ወደ ፓኪስታን የተጓዘ የኢራን ልዑክ አለመኖሩን የኢራን መገናኛ ብዙሃን ዘግበዋል። የመገናኛ ብዙሃኑ ዛሬ ባሰራጩት ዘገባ እስካሁን ድረስ ተደራዳሪ ልዑክ ወደ ፓኪስታኗ ኢስላማባድ እንዳልተጓዘ ተናግሯል። የኢራን ልዑክ ወደ ፓኪስታን እንደሚጓዝ ወይም ሰኞ ምሽት ወይ ደግሞ ማክሰኞ ጠዋት ንግግሮች ተቀጥሯል የሚሉ ዘገባዎች ሐሰት መሆናቸውንም ጨምረው ዘግበዋል። ዘገባው የኢራን ባለስልጣናት እሁድ ምሽት የሰጡትን አስተያየት በመጥቀስ በንግግሮች ላይ ተሳትፎውን መቀጠል የሚወሰነው በአሜሪካውያን ባህሪ ለውጥ ላይ ነው ብለዋል። በተጨማሪም ቴህራን በዛቻ ላይ ሆና የሚደረግ ድርድርን እንደማትቀበል አስታውቃለች። ፓኪስታን ሚያዝያ 1 የ14 ቀናት የተኩስ አቁም ስምምነት ካስፈረመች በኋላ ሚያዝያ 3 እና 4 በአሜሪካና በኢራን መካከል የሚደረገውን ንግግር ማስተናገዷ ይታወሳል። ይህ የተኩስ አቁም ስምምነትም ነገ ረቡዕ ያበቃል ተብሎ ይጠበቃል። በኢስላማባድ ሌላ የድርድር ዙር ለማካሄድ ጥረቶች እየተደረጉ ቢሆንም ሁኔታው አሁንም እርግጠኛ ባልሆነ መልኩ ቀጥሏል። ቀደም ብሎ የፓኪስታን ምንጮች የኢራን ባለስልጣናት ማክሰኞ ዕለት ኢስላማባድ ይገባሉ ተብሎ ይጠበቃል ብለው ነበር። ዋይት ሀውስ በበኩሉ ምክትል ፕሬዚዳንት ጄዲ ቫንስ ወደ ፓኪስታን ለመብረር ዝግጁ መሆናቸውን ቢገልጽም ቴህራን ግን ዩናይትድ ስቴትስ በኢራን ወደቦች ላይ በጣለችው እገዳና መርከብ በመያዟ የተኩስ አቁሙን ጥሳለች በሚል ተሳትፏን እርግጠኛ ሳታደርግ ቀጥላለች። ጄዲ ቫንስ ዛሬ ማክሰኞ ጠዋት ለንግግር ወደ ኢስላማባድ ይነሳሉ ተብሎ እንደሚጠበቅ ዘገባዎች አመላክተዋል። በተመሳሳይ አሜሪካም ቴህራን በሆርሙዝ የባህር ሰርጥ በሚያልፉ መርከቦች ላይ ትንኮሳ በመፈጸም የተኩስ አቁሙን ጥሳለች ስትል ከሳለች። ይህ የባህር ወሽመጥ የዓለም የነዳጅ አቅርቦት 1/5 የሚያልፍበት መሆኑ የሚታወቅ ሲሆን ኢራን በአሜሪካና በእስራኤል የተከፈተባትን ጦርነት ለመበቀል ዘግታው መቆየቷም ይታወሳል። ዋይት ሀውስ ትላንት ሰኞ ቴህራን የድርድር ቡድኗን ወደ ኢስላማባድ እንደምትልክ የሚጠቁም ምልክት ሲጠባበቅ ነበርም ተብሏል። ፕሬዚዳንት ዶናልድ ትራምፕ የተኩስ አቁም ስምምነቱን የማራዘም እድላቸው በጣም ዝቅተኛ
ከፍተኛ መሆኑን ገልጸው የካቲት 21 የጀመረውን ጦርነት በቋሚነት የሚያበቃ ስምምነት ላይ እስካልተደረሰ ድረስ የባህር ላይ እገዳው እንደሚቀጥል መናገራቸው ሰምቷል። ቤልጅየም በእስራኤል ላይ ጠንካራ እርምጃ እንዲወሰድ ጠየቀች። የቤልጅየም የውጭ ጉዳይ ሚኒስትር ማክሲም ፕሬቮት ዛሬ ማክሰኞው በሉክሰምበርግ ከአውሮፓ ህብረት የውጭ ጉዳይ ሚኒስትሮች ጋር ሊያደርጉት ከነበረው ስብሰባ ቀደም ብለው እንደተናገሩት እስራኤል በሊባኖስ እያደረገችው ያለው ድርጊት በፍጹም ተቀባይነት የሌለው ነው ብለዋል። ሚኒስትሩ ሲቀጥሉም የእስራኤል አካሄድ ሙሉ በሙሉ ተቀባይነት የሌለው ነው። በእርግጥ መጀመሪያ ላይ ሄዝቦላህ ከኢራን ጋር ያለውን አጋር ለማሳየት ሲል ሊባኖስን ወደማትፈልገው ጦርነት ውስጥ በመክተት የፈጸመውን ጥቃት አጥብቀን ማውገዝ አለብን። በተመሳሳይ የእስራኤልን ድርጊትም ሚዛኑን ያልጠበቀ ምላሽ ማውገዝ ይኖርብናል ማለታቸውን ጀሩሳሌም ፖስት አስነብቧል። በተጨማሪም ቤልጅየም ከአውሮፓ ህብረትና ከእስራኤል ጋር ያለው የአጋርነት ስምምነት ቢያንስ በከፊል እንዲታገድ እየጠየቀች መሆኑን ገልጸዋል። ሆኖም ግን የተለያዩ የአውሮፓ ሀገራት ካላቸው የተለያየ አቋም አንጻር ስምምነቱን ሙሉ በሙሉ ማገድ ሊሳካ እንደማይችል እንገነዘባለን ሲሉም ተናግረዋል። በኢራን ውስጥ ያለው ጦርነት በታሪክ ከፍተኛውን የኃይል ቀውስ እያስከተለ ነው ተባለም። በኢራን በአሜሪካና በእስራኤል መካከል ያለው ጦርነት ዓለም እስካሁን ካጋጠሟት ሁሉም የከፋውን የኢነርጂ ቀውስ እየፈጠረ መሆኑን የዓለም አቀፉ የኢነርጂ ኤጀንሲ ኃላፊ ዛሬ በይፋ ተናግረዋል። የኤጀንሲው ኃላፊ ፋቲህ ቢሮል ለፈረንሳይ መገናኛ ብዙሃን በሰጡት ቃለ ምልልስ ይህ በእርግጥ በታሪክ ትልቁ ቀውስ ነው ብለዋል። አክለውም ከሩሲያ ጋር ያለውን የነዳጅና የጋዝ ቀውስ ውጤቶች ስንጨምርበት ቀውሱ አሁን ላይ በጣም ግዙፍ ሆኗል ሲሉ ተናግረዋል። በመካከለኛው ምስራቅ ያለው ጦርነት የዓለም አቀፍ የነዳጅና የተፈጥሮ ጋዝ አቅርቦት 1/5 የሚያልፍበት ሰርጥ እንዲስተጓጎል አድርጓል። ይህም ቀደም ሲል የሩሲያ የጋዝ አቅርቦት ወደ አውሮፓ እንዲቋረጥ ካደረገው የሩሲያና ዩክሬን ጦርነት ጋር ተዳምሮ ሁኔታውን እንዳባባሰው ተነግሯል። ኃላፊው በዚህ ወር መጀመሪያ ላይ እንደተናገሩት አሁን ያለው የዓለም የኢነርጂ ገበያ ሁኔታ እንደ አውሮፓውያን አቆጣጠር በ1973 በ1979 እና በ2022 ከነበሩት ቀውሶች ተዳምሮ የከፋ እንደሆነ ተናግሯል። ዩናይትድ ስቴትስ በፓኪስታን ከኢራን ጋር የሚደረገው የሰላም ንግግር ይቀጥላል የሚል እምነት እንዳላት ገለጸች። ዩናይትድ ስቴትስ ከኢራን ጋር በሚደረገው ስምምነት ላይ ተስፋ ቢኖራትም የተኩስ አቁሙ ሊያበቃ ባለበት ወቅት ግን የንግግሮቹ ሁኔታ አሁንም እርግጠኛ እንዳልሆነ እየተሰማ ነው። ዩናይትድ ስቴትስ በፓኪስታን ከኢራን ጋር የሚደረገው የሰላም ንግግር ይቀጥላል የሚል እምነት እንዳላት የገለጸች ሲሆን አንድ ከፍተኛ የኢራን ባለስልጣንም ቴህራን በንግግሩ ላይ ለመሳተፍ እያሰበች መሆኗን ተናግሯል። ዩናይትድ ስቴትስና እስራኤል ከየካቲት 21 ጀምሮ በኢራን ላይ ከፈቱትን ጦርነት ተከትሎም የተደረሰው የሁለት ሳምንት የተኩስ አቁም ስምምነት ነገ ያበቃል ተብሎ ይጠበቃል። ይሁን እንጂ ባለስልጣናት ስምምነቱ ስለሚያበቃበት ትክክለኛ ጊዜ የተለያዩ መረጃዎችን በመስጠት ላይ ናቸው። ከ10 ቀናት በፊት የተካሄደው የመጀመሪያው የንግግር ክፍለ ጊዜ ምንም አይነት ስምምነት ላይ ሳይደረስ መጠናቀቁ ይታወሳል። ዩናይትድ ስቴትስ በኢራን ወደቦች ላይ የጣለችውን እገዳ ለማንሳት ፈቃደኛ ባለመሆኗና የኢራን የጭነት መርከብ በመያዟ ምክንያት ቴህራን ዛሬ ለሚደረገው ሁለተኛ ዙር ንግግር እውቅና ሳትሰጥ ቆይታለች። ነገር ግን በውይይቱ ውስጥ የተሳተፉ አንድ የፓኪስታን ምንጭ ለሮይተርስ እንደተናገሩት ንግግሩ ረቡዕ ዕለት እንዲቀጥል ግፊት እየተደረገ ሲሆን የዩናይትድ ስቴትስ ምክትል ፕሬዚዳንት ጄዲ ቫንስ ኢስላማባድ ይገባሉ ተብሎም ይጠበቃል። አንድ የኢራን ባለስልጣን ሰኞ ዕለት ለሮይተርስ እንደተናገሩት ቴህራን በንግግሩ ላይ የምታደርገውን ተሳትፎ በአውንታዊ መልኩ እየገመገመች ቢሆንም ዩራኒየምን የማበልጸግ መብቷን እውቅና መስጠትን ጨምሮ ቅድመ ሁኔታዎቿ መሟላታቸውን ለማረጋገጥ እየጠበቀች መሆኗን ተናግሯል። የፓኪስታኑ ምንጭ እንደገለጹት ስምምነት የሚፈረም ከሆነም የዩናይትድ ስቴትሱ ፕሬዝዳንት ዶናልድ ትራምፕ በአካል አሊያም በቪዲዮ ሊገኙ ይችላሉም ብለዋል። የመኖሪያ ቤቶ የት ይሁንልዎ? ለንግድ ቦታስ የት እንገንባሎት? በመሃል ከተማ ፒያሳ፣ አዋሬ ወይስ ቡልጋሪያ? ግንባታቸውን ለመጠናቀቅ የደረሰን የፈለጉት እርሱም አለን። አያትና ጋርመንት ሳይታችን ላይ ከ6 እስከ 10 ወር የሚረከቡት ሙሉን ከፍለው ደግሞ እስከ 35% ቅናሽ መጠቀም ከፈለጉም ይቻላል። 7 ሳይቶችን በማስረከብ ታማኝነቱን ካስመሰከረው የ2017 የኢትዮጵያ ሪል ስቴት አዋርድ አሸናፊ ከሆነው ቴምር ቤት ወይንም የንግድ ሱቆችን ከፍ አድርገው ሲከፍሉ
ከሚያገኙት ቅናሽ በተጨማሪ ከኢትዮጵያ አየር መንገድ ጋር በፈጠርነው አጋርነት በተጨማሪ አገር የሚጎበኙበትን እድል በዚህ አውደ ዓመት ወቅት ያሸንፋሉ። ቀጠሮ ይዘው ለመነጋገርና ሳይቱን ለመጎብኘት በ0901 51 9980 በቀጥታ ስልክ ወይንም በዋትስአፕ ይደውሉ። ቴምር ሪል ስቴት የህልሞ ማረፊያ። ፈጣን ያልተሰሙ መረጃዎችንና ትኩስ የኪነ ጥበብ ዜናዎችን ለማግኘት የቁም ነገር ሚዲያ የዩቲዩብ ቻናልን በመቀላቀል ቤተሰብ ይሁኑ። ቻናላችንን ሰብስክራይብ ያድርጉ። በቲክቶክም አለን። ቁም ነገር ሚዲያ ኦፊሻል ብለው ይከተሉን። እናመሰግናለን። ቁም ነገር ሚዲያ፣ ለቁም ነገር እንሰራለን።